በሀገራችን በኢትዮጵያና በመላው ዓለም የምትገኙ አድማጮቻችን እንደምን ሰነበታችሁ? እንደተለመደው የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ራዲዮ በየሳምንቱ የሚያቀርበውን የዜና ሀተታ ዝግጅት አሁን ያቀርባል። ተከታተሉ። የፖለቲካ ድርጅት የህዝቡን ጥያቄዎችና ብሶቶች ያስተጋባ ህዝቡን ለትግል የማነሳሳት የማደራጀትና የመምራት ግዴታ እንዳለባቸው በስፋት እየተነገረ ይገኛል። የአንድ ሐቀኛ የፖለቲካ ድርጅት የህዝቡን የፖለቲካ የኢኮኖሚና ሌሎች ተዛማጅ የህዝብ ጥያቄዎች ከህዝቡ ቀድሞ በማንሳት ተገቢ የሆነ ምላሽ እንዲሰጣቸው ያጋልጣል፣ ህዝቡን ያደራጃል፣ ለትግል ያነሳሳል፣ ለህዝብ ሊከፈል የሚገባውን መስዋዕትነት በመክፈል ይታገላል የሚሉት በስፋት ሲስተጋባ እየተሰማ ነው። በዚህ ወቅት በተለያዩ የአማራ አካባቢዎች በየዕለቱ በየሳምንቱም በተለይ ህፃናትና ሴቶች በከባድ የጦር መሳሪያ በድሮን በሩምታ ተኩሶች እየተጨፈጨፉ መሆናቸውን ማጋለጥና የንጹሃን ግድያ ይቁም የሚል ድምጽ ማሰማት ወገንተኝነት ከህዝብ ጋር ከሆነ የፖለቲካ ድርጅት የሚጠበቅና ግዴታውም እንደሆነ የፖለቲካ አዋቂዎች ያስረዳሉ። በሰላሌ ከአሊ ዶሮ እስከ ድብረ ጽጌ በተደጋጋሚ በየጊዜው መንገደኞች የከባድ መኪና ሾፌሮች እየታፈኑ ለማስለቀቂያ በሚሊዮን ብር እየተጠየቀ ከእንጪን እስከ ባኮ ነዋሪዎች በአካባቢው በሚንቀሳቀሱ ታጣቂ ቡድኖች ጊዜ ቆርጠው ገንዘብ እንዲከፍሉ የሚያደርግ ማስፈራራትና ለመቀጣጫ የንጹሃን መገደል የተለመደ ሆኗል። ይህ ድርጊት እየተፈጸመ የሚገኘው ጋቸና ሲርና በሚባለው አገዛዙ ባደራጀው ዘራፊና ገዳይ ቡድን መሆኑ በስፋት ሲነገር፣ በተመሳሳይ ደግሞ ራሱን የኦሮሞ ነጻ አውጪ ጦር እያለ የሚጠራውም ተመሳሳይ ሽብር እየፈጸመ እንደሆነ ከወለጋ ከሚወጡ መረጃዎች መገንዘብ ተችሏል። በአንዳንድ የአርሲ አካባቢዎች የኦርቶዶክስ ምዕመናንና ኢላማ ያደረጉ ግድያዎች በታጠቁ ጽንፈኛ አክራሪ በሆነ የእስላም ቡድን መፈጸማቸው የጉዳቱ ሰለባ ከሆኑ ቤተሰቦችና ግድያዎቹ ከተፈጸመባቸው ስፍራዎች የወጡ መረጃዎች ያስረዳሉ። የኑሮ ውድነት በደሞዝ ደረጃ መካከልና ዝቅተኛ መንግስትና የግል የንግድ ድርጅት ሰራተኞችን በመካከለኛና ዝቅተኛ ነጋዴዎችን ወዘተ ለሰቀቀን ህይወት ዳርጎ ባለበት ፖሊሶችና ወታደሮች ከእጅ ወደ አፍ ባነሰ ደሞዝ ሲሰቃዩ ድምጽ ማሰማት የሐቀኛ የፖለቲካ ድርጅት ግዳጅ መሆኑን በርካቶች ይናገራሉ። ከዚህ በተጨማሪ የአማራ ፋኖ አንድነትን ለመከፋፈል እና የእርስ በርስ ደም መፋሰስ እንዲከሰት ራሱን ብልጽግና የሚለው ፋሽስታዊ ቡድን እየፈጸመ ያለውን ሴራ እየደጋገሙ ማጋለጥ የታቀደውም የደም ማፍሰስ ሴራና ማክሸፍ ተገቢ ነው። የፋኖን አንድነት በሚመለከት ይበልጥ ሊሰፋና ሊጠናከር የሚችልበትን መንገድ መፈለግ አማራጭ የሌለው አጣዳፊ ተግባር ነው። ሊያጋጥሙ የሚችሉ የክፍፍል ሴራዎች በተመለከተ ከውስጥም ቃል ኪዳንን የሚያፈርሱ አንጃዎች በየትግሉ ምዕራፎች ሊከሰቱ እንደሚችሉ እንደ ኢህአፓ ከመሰሉ በትግል ውጣ ውረድ በርካታ ትምህርት ተቀሰሙ መማር ይቻላል የሚል አስተያየትም እየተሰጠ ነው። የአረብ ኢምፔሪያሊዝም ጣልቃ ገብነት በኢትዮጵያ የፖለቲካ ምህዳር እየፈጠረ ያለው ጫናና አገሪቱንም ያወከና እየበጠበጠ መሆኑ አሳሳቢ ሆኖ ተገኝቷል። የነዳጅ ክምችት በራሱ የምግብ አቅርቦት ዋስትና ሊሆን እንደማይችል ስጋት የደቀነባቸው አረብ ሀገራት የአፍሪካን ሰፋፊ ለም የእርሻ መሬቶች እየያዙ ያሉበት ሁኔታ አሳሳቢነት እየጨመረ መጥቷል። በኢትዮጵያ ጋምቤላ ድንግል
እና ለም መሬት በአረቦች ትጃሮች እንዲወረር መደረጉ መጪው የኢትዮጵያ የእርሻ ምርት ላይ የራሱን ድባብ መጣሉ አይቀርም የሚለው የኢኮኖሚ ጠበብቶች ሲያስረዱ ተደምጠዋል። በቅርቡ አረቦች የከተማ መሬትን እንዲይዙና በሪል ስቴት ባለቤትነት እንዲሰማሩ የሚያስችል ህግ በብልጽግና ፓርላማ እየተረቀቀ መሆኑን ሀገሪቱን በድንበር ዘለል የአረብ ባለሚሊዮነሮች የማስወረር ሴራ የሚያስከትለውን ጦስ የከፋ ሊሆን እንደሚችል የፖለቲካ አዋቂዎች ያስጠነቅቃሉ። የወቅቱ የኢትዮጵያ ፖለቲካ በአረብ ኤምሬት ባለስልጣኖች እየተዘወረ መሆኑ በገሃድ የሚታይ ነው። አረብ ኤምሬት ሱዳን ላይ ያደረሰችውን እልቂት ኢትዮጵያ ላይ እየደገሰች መሆኗ ሊጋለጥ ይገባዋል የሚለው ሐሳብ በርካቶች ይጋሩታል። በአገሪቱ ውስጥ እየተካሄደ ያሉት ጦርነቶች አልበቃ ብለው ከሻዕቢያ ጋር ተጨማሪ ጦርነት ለማካሄድ ደወል እየቃጨለ ያለውና የሀገሪቱን መሬቶች ለአረብ ባለሀብቶች በገፍ ለመሸጥ ዝግጅት ላይ የሚገኘው አብይ አህመድ በዜጎች ላይ የሚደርሱትን የባዕዳን ጥቃቶችን ለመከላከል ፍላጎትም ሆነ አቅሙም የሌለው መሆኑ እየታየ ነው። የራሱን ዜጎች በጦርነት በአሰቃቂ ሁኔታ እየጨፈጨፈ የሚገኝ አምባገነን ዜጎቻችንን ከጎረቤት ሀገር ወሮበሎች ይከላከልልናል ብሎ መጠበቅ የዋህነት ቢሆንም ከቅርብ ጊዜ ወዲህ የውጭ ኃይሎች በዜጎች ላይ ለሚያደርሱት ጥቃት ተከላካይ አለመኖሩ ጉዳዩን አሳሳቢ እያደረገው ይገኛል። ባለፈው ሳምንት ሰኞ ዕለት በጋምቤላ አካባቢ ከዲማ ወደ ጋምቤላ ከተማ 30 ሰዎች አሳፍሮ ሲጓዝ በነበረ አውቶቡስ ላይ የደቡብ ሱዳን የሙርሌ ታጣቂዎች መንገድ ላይ ደፈጣ አድርገው በከሄዱት ጥቃት 4 ወንዶችና 6 ሴት ተሳፋሪዎች ወዲያውኑ ሲገደሉ በርከት ያሉ ንጹሃን ቀላልና ከባድ ቁስል እንደደረሰባቸው ለማወቅ ተችሏል። እነዚህ የደቡብ ሱዳን ታጣቂዎች ከዚህ ቀደም በተደጋጋሚ ህፃናትን አፍነው ሲወስዱና ከብት ሲዘርፉ እንዲሁም ንጹሃንን ሲገድሉ የቆዩ ሲሆን በሁሉም ወቅት የፌደራልም ሆነ የአካባቢው የጸጥታ ኃይሎች ጥቃቱን የመከላከል እርምጃ ሳይወስዱ ቀርተዋል። ባለፈው ጥር ወር የጅቡቲ መንግስት የጸጥታ ኃይሎችን በድሮንና በሌላ የጦር መሳሪያ በመታገዝ በአፋር ድንበር አካባቢ ባደረሱት ጥቃት 8 ሰላማዊ ሰዎች መገደላቸውና ሌሎች ደግሞ በጽኑ መቁሰላቸው ይታወቃል። ለዜጎች ህይወት ደንታ የሌለው ዘረኛውና አምባገነን አገዛዝ በግፍ የተገደሉትን ዜጎች ለመታደግ ያወጣው የተቃውሞ መግለጫ ወይም የጅቡቲ መንግስት በህግና በአግባብ ለመጠየቅ የወሰደው እርምጃ የለም። አድማጮቻችን፣ የሳምንቱ የዜና ሀተታ ፕሮግራማችን በዚህ ይጠናቀቃል። ሳንመርጥ በታ ለቅሶ መከራ እንጂ ለሞት መቼ መጣ። በ7 ዓመቱ ንጉሥ ተባለና ስሙ እንደ ይሁዳ ሸጠን እንደገና ኢትዮጵያ ትለምንም መሪው ይውረድና ከእንግዲህ በቃኝ መሞት የለመኔ አንድነን ብዬው እንጂ የታገስኩህ እኔ እንደገና ኢትዮጵያ ስለምንም መሪው ይውረድና ከእንግዲህስ በቃኝ መሞት የለመኔ አንድነን ብዬው እንጂ የታገስኩህ እኔ ሃሮ አዲስ አበባ ሐዘኔ በረታ ባለጊዜው መጥቶ ከበሮ ሲመታ ያም ሄደ ያም መጣ ሳንመርጥ
ትበታ ለቅሶ መከራ እንጂ ለውጥ መቼ መጣ በሰባት ዓመቱ ንጉሥ ተባለና ስሙ እንደ ይሁዳ ሸጠን እንደገና ኢትዮጵያ ስለምን መሪው ይውረድና አድማጮቻችን የዛሬ ፕሮግራም በዚሁ እናጠናቀቃለን። ሳምንት በተመሳሳይ ፕሮግራም እስከምንገናኝ ድረስ ቸር እንሰንብት። እኩልነት ቀርቶ ሰው የመሆን ክብር አምላኩን ረስቶት በገንዘብ ሲቀየር ከእንደገና ኢትዮጵያ ስለምንም መሪው ይውረድና ሃሎ አዲስ አበባ ሐዘኔ በረታ ባለጊዜው መጥቶ ከበሮ ሲመታ ያም ከገር ያመጣ ሳንመርጥ በረታ ለቅሶ መከራ እንጂ ለውጥ መቼ መጣ በሰባት ዓመቱ ንጉሥ ተባለና ስሙ እንደ ይሁዳ ሸጠን እንደገና ኢትዮጵያ ስለምን ጋሽ ይውረድና ከእግዲህስ በቃኝ መሞቴ ለምን አንድንም ብዬ እንጂ የታገስኩት ሃሎ አዲስ አበባ ሐዘኔ በረታ በአንድነን ብዬ እንጂ የታገስኩት ሃሎ አዲስ አበባ ሐዘኔ በረታ ባለጊዜው መጥቶ ከበሮ ሲመታ ያም ሄደ ያመጣ ሳንመርጥ በረታ ለቅሶ መከራ እንጂ ለውጥ መቼ መጣ ሃሎ አዲስ አበባ ሐዘኔ በረታ ባለጊዜው መጥቶ ከበሮ ሲመታ ያም ሄደ ያመጣ ሳንመርጥ በረታ ለቅሶ መከራ እንጂ ለውጥ መቼ መጣ በሰባት ዓመቱ ንጉሥ ተባለና ስሙ እንደ ይሁዳ ሸጠን እንደገና ኢትዮጵያ ስለምን መሪው ይውረድና ከእንግዲህስ በቃኝ መሞቴ ለምን አንድንም ብዬው እንጂ የታገስኩት እኔ እንደገና ኢትዮጵያ ስለምንም መሪው ይውረድና ከእንግዲህስ በቃኝ መሞቴ ለምን አንድንም ብዬ እንጂ የታገስኩት እኔ ሃሎ አዲስ አበባ ሐዘኔ በረታ ባለጊዜው መጥቶ ከበሮ ሲመታ ያም ሄደ ያመጣ ሳንመርጥ በረታ ለቅሶ መከራ እንጂ ለውጥ መቼ መጣ በሰባት ዓመቱ ንጉሥ ተባለና ስሙ እንደ ይሁዳ ሸጠን እንደገና ኢትዮጵያ ስለምን መሪው ይውረድና እኩልነት ቀርቶ ሰው የመሆን ክብር አምላኩን ረስቶ
ይቀየር ከእንደገና እንደገና ኢትዮጵያ ስለምንም መሪው ይውረድና ሃሎ አዲስ አበባ ሐዘኔ በረታ ባለጊዜው መጥቶ ከበሮ ሲመታ ያም ሄደ ያም መጣ ሳንመርጥ በረታ ለቅሶ መከራ እንጂ ለውጥ መቼ መጣ በሰባት ዓመቱ ንጉሥ ተባለና ስሙ እንደ ይሁዳ ሸፈን እንደገና ኢትዮጵያ ስለምን ጋሽ ይውራትና ከግድህስ በቃኝ መሞቴ ለምኔ አንድንም ልይይ እንጂ የታገስኩት ሃሎ አዲስ አበባ